በሩሲያና በዩክሬን መካከል ለዓመታት ያህል የዘለቀው ደም አፋሳሽ ጦርነት አሁን ፍጹም የተለየና እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። የግጭት ከጀመረበት ጊዜ አንስቶ ዓለም አቀፉ ማህበረሰብ የተለያዩ የጦር መሳሪያዎች ዝውውርንና የዲፕሎማሲያዊ ውጥረት ንዝረቶችን ሲታዘብ የቆየ ቢሆንም አሁን እየወጡ ያሉ መረጃዎች ግን የጦርነቱን መልክ ሙሉ ለሙሉ ሊቀይሩት የሚችሉ እውነቶች እየተፈጠረ መሆኑን ያመላክታሉ። በሞስኮና በኪየቭ መካከል ያለው የኃይል ሚዛን በመሳሪያ አቅርቦትና በቴክኖሎጂ በላይነት ላይ መሰረተ እንደመሆኑ ሁለቱም ወገኖች ይህንን ክፍተት ለመሙላት የሚያደርጉት እሽቅድምድም የዓለምን የፖለቲካ ትኩረት ስቧል። በተለይም ከሰሞኑ የተሰሙ ሁለት አበይት ክስተቶች ማለትም የኢራን ሚሳኤሎች ወደ ሩሲያ ሞግረፍና በምላሹ ዩክሬን የሩሲያን የጀርባ አጥንት ለመስበር የያዘችው የነዳጅ ማጣሪያዎችን የማውደም ስትራቴጂ ጦርነቱን ከግንባር ውጊያ ወደ ስትራቴጂካዊ የኢኮኖሚና የመሰረተ ልማት ጦርነት ቀይረውታል። ኪየቭ ኢንዲፔንደንት አገኘሁት ባለው መረጃ መሰረት ኢራን ለሩሲያ ወደ 400 የሚጠጉ እጅግ ዘመናዊና አውዳሚ የሆኑ ተወንጫፊ ሚሳኤሎችን በድብቅ አስረክባለች ብሏል። ይህ ጉዳይ በምዕራባውያን ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ለወራት ሲብላላ የቆየው የሞስኮና የቴህራን ወታደራዊ ጥምረት ምን ያህል ጥልቀት እንዳለው የሚያመላክት ሆኗል። እንደ መረጃ ምንጮች ገለጻ ኢራን ለሩሲያ የላከቻቸው እነዚህ ሚሳኤሎች ከፋታህ 11 መደብ የሚመደቡ ሲሆን በተለይም ዞልፋጋር የተሰኘው ተወንጫፊ ሚሳኤል ይገኝበታል መባሉን ዘግበው አክሏል። ዞልፋጋር በመካከለኛው ምስራቅ የጦር መሳሪያ ቴክኖሎጂ ውስጥ ስሙ የናኘና በከፍተኛ ፍጥነቱ እንዲሁም ኢላማውን ሳይስት በመምታት ብቃቱ የሚታወቅ መሳሪያ ነው። የሚሳኤል ከመሬት ተነስቶ በከፍተኛ ፍጥነት ወደ አየር ከተምዘገዘገ በኋላ መልሶ ወደ መሬት በመውረድ ከ300 እስከ 700 ኪሎ ሜትር ርቀት ላይ ያለን ኢላማ ድምጥማጡን ማጥፋት ይችላል። የዚህ ሚሳኤል ወደ ጦር ሜዳ መግባት ማለት ሩሲያ ከዚህ ቀደም መምታት ያልቻለቻቸውን ወይም ውድ የሆኑ የራሷ ሚሳኤሎች በመቆጠብ በእነዚህ የኢራን ሚሳኤሎች አማካኝነት የዩክሬንን ወሳኝ ከተሞችና መሰረተ ልማቶች በቀላሉ ማውደም የሚያስችላት ነው ተብሏል። ይህ ግዙፍ የጦር መሳሪያ ዝውውር እንዲሁ በዘፈቀደ የተከናወነ ሳይሆን በሁለቱ ሀገራት ከፍተኛ ወታደራዊና የደህንነት ባለስልጣናት መካከል ለወራት ሲደረግ የቆየ የድርድር ውጤትም ነው ተብሏል። ባለፈው ዓመት መጨረሻ ላይ የሩሲያና የኢራን ተወካዮች በቴህራንና በሞስኮ ያደረጓቸው ተከታታይ ስብሰባዎች ለዚህ ስምምነት መፈረም መንገድ ጠርገዋል። ስምምነቱ እንደተጠናቀቀም የጦር መሳሪያዎቹን የማጓጓዝ ሂደት በከፍተኛ ሚስጥራዊነት ተጀምሯል። መረጃዎች እንደሚያመለክቱት ከሆነ አብዛኛዎቹ ሚሳኤሎች የተጓጓዙት በካስፒያን ባህር ላይ በሚንቀሳቀሱ የሩሲያ መርከቦች አማካኝነት ነው ተብሏል። መርከቦቹ የንግድ ጭነት መስለው በመንቀሳቀስ በካስፒያን ባህር በኩል ወደ ሩሲያ ወደቦች የገቡ ሲሆን የተቀሩት ደግሞ በጭነት አውሮፕላኖች አማካኝነት ወደ ሞስኮ መግባታቸው ተረጋግጧል። ይህ የትራንስፖርት መስመር ከምዕራባውያን የስለላና የክትትል አይን የተሰወረና ለመቆጣጠር እጅግ አስቸጋሪ በመሆኑ ለሁለቱ ሀገራት ምቹ ሁኔታን እንደፈጠረላቸው ነው የኪየቭ ኢንዲፔንደንት መረጃ የሚያመላክተው። የኢራን መንግስት ይህንን የጦር መሳሪያ ሽያጭ በተመለከተ የሚሰነዘርበትን ትችት ውድቅ በማድረግ ሉዓላዊ መብቱን ተጠቅሞ ለማንኛውም ሀገር መሳሪያ የመሸጥ መብት እንዳለው እየገለጸ ይገኛል። በተለይም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢራን ላይ ጥሎት የነበረው የጦር መሳሪያ ንግድ ማዕቀብ ባለፈው ጥቅምት ወር ላይ ጊዜው ያለፈበት መሆኑን እንደ ህጋዊ መከራከሪያ ያቀርባሉ። አንድ ስማቸው እንዳይጠቀስ የፈለጉ የኢራን ከፍተኛ ወታደራዊ ባለስልጣን እንደተናገሩት የኢራን ኢንዱስትሪዎች የሚያመርቱትን መሳሪያ ለወዳጅ ሀገራት ማቅረብ ምንም አይነት ህጋዊ ገደብ የለበትም። የንግግር ኢራን ከምዕራባውያን ጋር ያላትን ግንኙነት ወደ ጎን በመተው ከሩሲያ ጋር ያላትን ስትራቴጂካዊ አጋርነት ማጠናከሯን እንደሚያሳይ ወታደራዊ ተንታኞችም ይናገራሉ። ለሞስኮ ይህ አጋርነት የህይወት አድን ገመድ ነው። በዩክሬን ጦርነት ረጅም ጊዜ መውሰድ ምክንያት የሩሲያ የአገር ውስጥ የጦር መሳሪያ ክምችት እየተመናመነ በመምጣቱ ከውጭ የሚገባው እርዳታ ለጦርነቱ ቀጣይነት ወሳኝ ሚና ይጫወታል። ከሰሜን ኮሪያ የሚገቡ የመድፍ ጥይቶችና አሁን ደግሞ ከኢራን የሚጎርፉት ሚሳኤሎች የሩሲያ ጦር በግንባር ላይ ያለውን የተኩስ አቅም አስተማማኝ እንዲሆን አድርገውታል። በዩክሬን በኩል ያለው ሁኔታ ሲታይ ደግሞ ነገሮች እጅግ አሳሳቢ ሆነዋል። የምዕራባውያን በተለይም የአሜሪካ ወታደራዊ እርዳታ በኮንግረስ ውሳኔ መዘግየት ምክንያት መቀነሱ የዩክሬን መከላከያ ሰራዊት ላይ ከፍተኛ ጫና ፈጥሯል። የአየር መከላከያ ስርዓቶች እጥረት ባለበት በዚህ ወቅት የኢራን ሚሳኤሎች ወደ ጦር ሜዳ መግባት ለኪየቭ የከፋ ዜና ነው። ዞልፋጋርን የመሰሉ ሚሳኤሎች በአየር ላይ በሚጓዙበት ወቅት አቅጣጫቸውን የመቀየርና በፍጥነት የመምዘግዘግ ባህሪ ስላላቸው አሁን በዩክሬን እጅ ባሉት የአየር መከላከያ መሳሪያዎች እነሱን መጥለፍ ፈታኝ ይሆናል። ይህ ማለት ሩሲያ እነዚህ ሚሳኤሎች በመጠቀም የዩክሬንን የኤሌክትሪክ ኃይል ማመንጫዎች፣ የውሃ ማጣሪያዎችና የትራንስፖርት መስመሮች ኢላማ ልታደርግ ትችላለች። እንዲህ አይነቱ ጥቃት የዩክሬንን ኢኮኖሚ እንዲሽመደመድና የህዝቡ የዕለት ተዕለት ኑሮ ወደ አዘቅት እንዲገባ ለማድረግ እየታቀደ ነው ተብሎም ይታመናል። ይሁን እንጂ ዩክሬን በደረሰባት ጫና ተስፋ አልቆረጠችም።
ይልቁንም የጦርነቱን ስልክ በመቀየር ራሷን ለመከላከል ብቻ ሳይሆን አጥቂ ለመሆን ወስናለች። የአዲስ ስትራቴጂ የሚያተኩረው የሩሲያን የገንዘብ ምንጭ ማድረቅና ጦርነቱን ወደ ሩሲያ ግዛት መውሰድ ላይ ነው። ለዚህም ቁልፍ መሳሪያ ሆነው በአገር ውስጥ የሚመረተው የድሮን ቴክኖሎጂ ነው። ዩክሬን በቅርቡ በሩሲያ የነዳጅ ማጣሪያዎችና የኢነርጂ ተቋማት ላይ ጀመረችው መጠነ ሰፊ የድሮን ጥቃት የዚሁ ስትራቴጂ አካልም ነው። ሩሲያ ለጦርነቱ የምታውለው በቢሊዮን የሚቆጠር ዶላር የሚገኘው ከነዳጅና ጋዝ ሽያጭ በመሆኑ ዩክሬን ይህንን ዘርፍ ኢላማ ማድረጓ የሞስኮን ኢኮኖሚ አቅም ለመፈተን የታለመ ነው። በደቡባዊ ሩሲያ በሚገኝ አንድ ግዙፍ የነዳጅ ማጣሪያ ላይ የተፈጸመው ጥቃት የዚህ ስትራቴጂ ማሳያ ነውም ተብሏል። የዩክሬን ልዩ ኃይሎችና የደህንነት አገልግሎት አባላት ባቀነባበሩት በዚህ ኦፕሬሽን ረዥም ርቀት ተጓዥ ድሮኖችን የሩሲያን ድንበር አቋርጠው በመግባት በነዳጅ ማጣሪያው ላይ ከፍተኛ ጉዳት አድርሰዋል። የአካባቢው ነዋሪዎች የፍንዳታ ድምፅና ከፍተኛ የእሳት ቃጠሎ መመልከታቸውን የመሰከሩ ሲሆን ይህም የሩሲያ አየር መከላከያ ስርዓት ክፍተት እንዳለበት ያጋለጠ ክስተት መሆኑን ኪየቭ ፖስት ዘግቧል። የነዳጅ ማጣሪያዎች መመታት ሁለት አበይት ጥቅሞች አሉት። አንደኛው ሩሲያ የተጣራ ነዳጅ ለውጭ ገበያ እንድታቀርብ በማድረግ የውጭ ምንዛሬ ገበያዋን መቀነስ ሲሆን፣ ሁለተኛውና ወሳኙ ደግሞ በግንባር ለሚዋጋው የሩሲያ ታንክና ተሽከርካሪ የሚቀርበውን የነዳጅ አቅርቦት ማስተጓጎል ነው። ያለ ነዳጅ የሚንቀሳቀስ ታንክ ጥቅም ስለሌለው የስልት የሩሲያን ወታደራዊ እንቅስቃሴ የመግታት አቅም አለው። ዩክሬን ይህንን የድሮን ዘመቻ ይበልጥ ለማጠናከር በዘንድሮ ዓመት ታላቅ እቅድ ይዛ እየተንቀሳቀሰች ነው። የዲጂታል ትራንስፎርሜሽን ሚኒስተር ሚካኤሎ ፌድሮቭ እንደሚመሩት ይህ ፕሮጀክት በሺዎች የሚቆጠሩ ረዥም ርቀት ተጓዥ ድሮኖችን በአገር ውስጥ የማምረት ዓላማም አለው። የዩክሬን መንግስት ከግል ኩባንያዎች ጋር በመተባበር የምርት ሂደቱን ያቀላጠፈ ሲሆን ድሮኖቹ ከ300 እስከ 1000 ኪሎ ሜትር ርቀት ድረስ በመጓዝ ኢላማዎችን የመምታት አቅም እንዲኖራቸው እየተደረገ ነው። እነዚህ ድሮኖች ካሚካዜ ወይም ራሳቸውን የሚያፈነዱ አይነት በመሆናቸው ወጪያቸውም አነስተኛ ነው። $1 ሚሊዮን ከሚያወጣ ሚሳኤል ይልቅ በጥቂት ሺህ ዶላሮች የሚመረት ድሮን በመጠቀም በሩሲያ ላይ ከፍተኛ ኢኮኖሚያዊ ጉዳት ማድረስ ለዩክሬን አዋጭ የጦር ስልት ሆኖ ተገኝቷል። የዚህ የድሮን ጦርነት መስፋፋት ሩሲያውያን ጦርነት ሩቅ አገር የሚካሄድ ጉዳይ ሳይሆን ወደ ቤታቸው ደጃፍ የመጣ እውነታ መሆኑን እንዲገነዘቡ እያደረገ ነው። በሞስኮ በሴንት ፒተርስበርግና በሌሎች የሩሲያ ግዛቶች የሚሰሙ የድሮን ጥቃት ሙከራዎችና የአየር መቃወሚያ ድምጾች የህዝቡን ስነ ልቦና እየጎዱት ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጦርነቱን ወደ ሩሲያ መመለስ ፍትሐዊ ነው ሲል የተናገሩትም ይህንን ታሳቢ በማድረግ ነው ሲል ኪየቭ ፖስት ዘግቧል። ሩሲያ በዩክሬን ከተሞች ላይ የምታዘንበው ሚሳኤል በዝምታ ከመመልከት ይልቅ ሩሲያም የጦርነቱን ህመም እንድትቀምስ ማድረግ የኪየቭ ጽኑ አቋም ስለመሆኑን ተናግሯል። ይህ በእንዲህ እንዳለ የዓለም ሀያላን ሀገራት የዚህን ግጭት አቅጣጫ በስጋት እየተመለከቱት ነው። አሜሪካ በሩሲያና በኢራን መካከል እየጠነከረ የመጣውን ወታደራዊ ትብብር በጽኑ አውግዛለች። የዋይት ሀውስ ባለስልጣናት እንደገለጹት ኢራን ለሩሲያ የምታቀርበው የሚሳኤል ድጋፍ በዩክሬን ህዝብ ላይ የሚደርሰውን ሰብአዊ ቀውስ ከማባባሱም በላይ ዓለም አቀፍ ህግን የጣሰ ተግባር ነው ብሏል። አሜሪካ ስጋቷ በዚህ ብቻ የተወሰነ አይደለም። ሩሲያ ለኢራን ሚሳኤሎችን ክፍያ የምትፈጽመው በገንዘብ ብቻ ሳይሆን በወታደራዊ ቴክኖሎጂ ሽግግር ሊሆን ይችላል የሚለው ጉዳይ ዋሽንግተንን አስጨንቋታል። ሩሲያ ዘመናዊ የሆኑ የሱኮይ 35 የጦር ጀቶችን፣ የላቁ የራዳር ስርዓቶችና የሳተላይት ቴክኖሎጂዎችን ለኢራን ልትሰጥ ትችላለች የሚለው ጥርጣሬ እውን ከሆነ የመካከለኛው ምስራቅ የኃይል ሚዛን ሙሉ ለሙሉ ሊዛባም ይችላል። ይህ ደግሞ ለአሜሪካም ሆነ ለወዳጆቿ ለሆኑት እስራኤልና ባህረ ሰላጤው ሀገራት ትልቅ የደህንነት ስጋት ነው። የግጭት ዓለም አቀፉን የጂኦፖለቲካ ካርታ በቋሚነት እየቀየረው ነው። የምዕራቡ ዓለምና የሩሲያ ኢራን፣ ሰሜን ኮሪያ ዘንግ ፍጥጫ ይበልጥ እየተካረረ መጥቷል። የኢራን ሚሳኤሎች በአውሮፓ ምድር መፈንዳታቸው ለዓለም አቀፍ ደህንነት ስርዓት ትልቅ ማስጠንቀቂያ ነው። በተመሳሳይ የድሮን ጦርነት መስፋፋት ወደፊት የሚደረጉ ጦርነቶች ምን መልክ ሊኖራቸው እንደሚችል የሚያሳይ ቤተ ሙከራ ሆኗል። የቴክኖሎጂ እድገት ለሰው ልጅ ደህንነት መዋል ሲገባው ለጥፋትና ለውድመት እየዋለ መሆኑ የዘመናችን አሳዛኝ እውነታ ነው። በቀጣይ ቀናትና ሳምንታት የሚታዩ ክስተቶች የዚህን ደም አፋሳሽ ጦርነት ዕጣ ፈንታ የሚወስኑ ይሆናሉ። ዓለም አቀፉ ማህበረሰብም ትንፋሹን ዋጥ አድርጎ የዚህን አደገኛ ቁማር ውጤት በመጠባበቅ ላይ ይገኛል። የዲፕሎማሲ በሮች እየተዘጉ የጦር መሳሪያዎች ቋንቋ እየጎላ በሄደ ቁጥር የሰላም ተስፋ እየራቀ መምጣቱ ለሰው ልጆች ሁሉ አሳሳቢ መልእክት እያስተላለፈ ነው።